እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለ ጸጋ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 በርታ ብዙ ሰዎች የመሰክሩለትን ከኔም የሰማውን ሌሎቹን ደግሞ ሊያስተምር ለሚችል ለታመኑ ሰዎች አደራ ስጥ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል የሚዘምት ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን ምን አይበል አይጠልፍም ደግሞ በጫዋታ የሚታገል ማንንም ቢሆን እንደሚገባ አድርጎ ባይታገል የድል አክሊል አያገኝም የሚደግም ገበሬ ፍሬ ከሚበላው መጀመሪያ እንዲሆን ይገባዋል የምለውን ተመልከት ጌታ በነገር ሁሉ ማስተዋል ይስጥ በወንጌል እንደሚሰበክ ከሙታን የተነሳው ከዳዊት ዘር የሆነውን ኢየሱስ ክርስቶስን ምን በል አስብ ይህን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ የእግዚአብሔር ቃል ግን አይታሰርም በአንድ ድምጽ እስኪ የእግዚአብሔር ቃል ግን አይታሰርም በሉ እስኪ ተናገሩ እስኪ በኋላ ታሪክ እያነሳው መነግራችሁ ነገር ስላለ ግን እናንተ አምናችሁ በሉ የአምላኬ ቃል አይታሰርም በሉ እስኪ እንደገና ድገሙት የእግዚአብሔር ቃል አይታሰርም በሉ እስኪ ሚገርም እኮ ነው ይሄ ቃል ተሙኝ አንዳንድ እምነቶች መጽሐፍን መናገር አችልም ብትናገር ኢስ ብታወጣ እነሱ ተሟግተውለት አንቀጽ እንዲወጣለት አድርገው ኢስ ብታወጣ ይፈረድብሃል ይሄ መጽሐፍን እናጠፋዋለን ያሉ ብዙ ሰዎች ተነስተዋል ግን ዘመን ተሻግሮ እነሱ ጠፍተው ዘመን ተሻግሮ መጥቷል ማንንም ይሄ ለዚህ መጽሐፍ ተሟገተልኝ የተባለ ሰው የለም ራሱ ይሟገታል አንድ አማኝ ጨዋሜን ይበልኝስ ኦኬ እንግዲህ ሙሉ ወንጌሎች እናንተ የእግዚአብሔር ሰዎች አሁን የማስተምራችሁን ትምህርት ከዚህ በኋላ በጣም ጆሮቻችሁ ከፍታችሁ እንድትሰሙ ይፈልጋለሁ ሁለተኛ ጢሞቴዎስ የጳውሎስ የመጨረሻ መልእክት ነው መልእክት ነው ይሄም መልእክት ጳውሎስ ሲጽፍ በምን ሁኔታ ላይ እንደጻፈና ለምን እንደጻፈ በጥቂቱ አስረዳችሁና በፍጥነት ወደ ሐሳቡ ገባላችኋለሁ ሁለተኛ ጢሞቴዎስ ጳውሎስ ማማርቲያኒያን የምትባል በሮም የምትገኝ እስር ቤት ውስጥ ታስሮ አንደርግራውንድ ውስጥ በበረዶ በቅዝቃዜ ውስጥ ታስሮ የጻፈው መልእክት ነው ደግሞም ምን ተብሎ ይታሰፋል አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ እና የቲቶ መጽሐፍ የመጋቢያውያን መልእክት ተብሎ ነው የሚታመነው ይሄ መጽሐፍ አስገራሚ ነው ምን አንዳንድ የስኮላሮች ይሄን መጽሐፍ የኑዛዜ መጽሐፍ ይሉታል የኑዛዜ መጽሐፍ ኑዛዜ ሲሪየስ ነው ኑዛዜ ሰው መጨረሻው ሰዓት ላይ ከደረሰ የተደበቁ ሚስጥሮች የሚሰሙት ኑዛዜ ላይ ነው ይሄን በስጋ አባቴ አይቻል የኔ ስጋ አባት በተወለድኩበት ከተማ ላይ በገንዘብም ብሮች ነበሩት ቤቶችም ነበሩት ንብረቶች የሚቆጠሩ ንብረቶች እንደ ከተማውም ሀብታም ተብሎ ከሚጠሩት አንዱ እሱ ነው እና አባታችን የሚሞትበት ጊዜ ደረሰ በጣም ታሞ ነበረ ለኑዛዜ እንደ እምነቱ ያሉትን ታላላቅ ሰዎችና የቤተክርስቲያን ካህናቶችን ጠራ እና ልጆቹ በሙሉ ልጆቼ ይምጡ አለ ሁላችን ተደረደርን ከታላቅ ጀምሮ መናገር ጀመረ አባታችን ለታላቅኛው ይሄኛውን ሆቴል ስጡት አለ ቀጥሎ እያለ ይሄ ይሰጠው ይሄ ንብረት ይሰጠው ይሄ ብር ይሄ አካውንት ውስጥ ደግሞ ለእንትና ይሄኛው ይሰጠው እያለ አንድ ቤት አትጠራ ይዘላታል ዝም ብሎ ፋዘር ይዘላታል ዝም ብሎ ከዛ ሁሉንም ጨረሰ ያልደረሰው አለ ወይ ሲባል ማንንም ያልደረሰው የለም ተባለ ከዛ እናቴ ቀበል አረገችና ካሩ ቂልጡ ቱፋ ተባላለች እናቴ ያችን ቤት እኮ ረሳሃት አለችው እሷም ቤት አረሳዋትም ማለት ሚስጥር ሊያወጣ ነው ሊሄድ ነው እንግዲህ በምድር ላይ እንደ ባሏ ለሷ ጨዋ የለም የዛሬ 26 ዓመት ናዝሪት የምትባል ከተማ ላይ በዚህ ኬስ ሴት ታስታውሻለሽ አይደል አዎ የዛ ጊዜ የተፈጠረ አንድ ችግር አለ የ26 ዓመት ጎረምሳ ልጅ አለኝ እኔ ብነግራችሁ ይሻላል ሞቼ ከሚመጣባችሁ አለ መምጣቱ አይቀርማ እጅን ስጡት አለ ኦሬዲ የተያዘ ሰው ነው ምንም አላለች በጣም የዛን ቀን ፊሊንጓን የእናቴን ፊሊንግ አይቼዋለሁ በትክክል ልጅ ነበርኩ አይቼዋለሁ በህይወቷ እንደዛ ቀን በልቧ ሲደነግጥ አይቻለቅ
እና ይሄን ባሰማ ደስ ይለኛል። ግን በቃ ኑዛዜ ነው እንደተባለው መጣ። ሰለሞን መጥቶ ወሰደ ቤቱ። እና ኑዛዜ ሲሪየስ ነው። ስለዚህ ጳውሎስ ለጢሞቴዎስ የሚለው ነገር ኑዛዜ ነው፣ አባታዊ ምክር ነው። የሶስተኛው ሰማይ የሄደ ሰው ሊሰማው የማይችለውን ታላላቅ ነገር የሰማ በመገለጥ ታላቅነት እንዳይታበይ መውጊያ የተሰጠው ጳውሎስ ታዲያ ምንድነው የሚለው? መጨረሻ ሰዓት ነው፣ ልሄድ ነው። እንደውም ምንድነው ያለ? ሩጫውን ጨርሻለሁ አለ ፊልጵስዩስ መጽሐፍ ላይ። አገልግሎቱን ፈጽም ያለው ጻድቅ ፈራጅ ከሆነው ከነገስታቱ ንጉስ ከጌቶቹ ጌታ ከናዝሪቱ ኢየሱስ የጽድቅ አክሊል እቀበላለሁ። ይህ ለኔ ብቻ አይደለም መገለጡን ለሚጠባበቁ ሁሉ ነው እንዳለ። አሁን እኔ ልጨርስ ነው፣ አንተ ደግሞ ልትጀምር ነው። ግን የምነግርህ ሲሪየስ ነገር አለ አለ። ዛሬ በዛ መንፈስ ጳውሎስ በተናገረው መንፈስ ዛሬ እግዚአብሔር ይሄን ቤት ይናገራል። አንድ አማኝ ጮህ አሜን ይበለኝስ። ምንድነው የሚለው ካላችሁኝ እንደዚህ ነው። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለ ጸጋ በርታ። አንድ ነገር ያስፈልጋል። ምን? ግሬስ። ሁሉን ነገር የሚያስችል፣ ለሁሉ ነገር አቅም የሚሆን፣ ለሁሉ ነገር ጉልበት የሚሆን፣ ለሁሉ ነገር ብርታት የሚሆን ግሬስ ያስፈልጋል። እኔ ልንገርህ ካለው የመጨረሴ ምክንያት ችሎታዬ አይደለም፣ ገማልያ ስር መማሪ አይደለም፣ የተርሴስ ሰው መሆን አይደለም፣ ቤተሰቦቼ ባለጠጋ ስለሆኑ አይደለም። እኔ የጨረስኩት ያስቻለኝ ነገር አለ። አንድ ነገር አስችሎኛል። የእግዚአብሔር ጸጋ፣ የእግዚአብሔር ጸጋ። ዛሬ በዚህ ቤት የእግዚአብሔር ጸጋ ይፈሳል። ሁሉን የሚያስችል፣ ዓለማዊ ምኞትን የሚያስክድ፣ ኃጢአትን የሚያስክድ፣ ለእግዚአብሔር የሚቀና ገንዘብ የሚያደርግ የእውነት ጸጋ በዚህ ቤት ይፍሰስ። ጸጋ ያስፈልጋል። ወገኖቼ ጳውሎስ ሳየው ምን አይነት መነካት ነው ላለው ይሄን ክፍል ሳነብ ጳውሎስ ሁለት ከባባድ ነገር ገጥሞት ነው። በሁለት ጣብቂያ ውስጥ ሆኖ ነው ይሄንን ታላቅ መጽሐፍ ጽፎልን ሄደው። ማለት የመጀመሪያው በወቅቱ የነበረው ዓለም የሚለው የግሪኩ ቃል ኮስሞ የሚለውን ሐሳብ ይዟል። ኮስሞ ሶስት ነገር አለው። አንደኛ ሲስተሙ ነው፣ ሁለተኛ ጂኦግራፊካል አቀማመጡ ነው፣ ሶስተኛ በሲስተሙና በጂኦግራፊካል አቀማመጡ የሚኖር ማህበረሰብ ነው። እና ያ ማህበረሰብ እነ ጳውሎስ ለሚሉት ርዕዮተ ዓለም፣ እነ ጳውሎስ ለሚሉት የህይወት ቃል አይመችም፣ በፍጹም አይመችም። ተከታተሉኝ፣ በጣም ትልቅ ነገር ነው የምነግራችሁ። አይመችም። ለምሳሌ ጳውሎስ በሚሰብከው አሁን እኛ ኢየሱስ ጌታ ነው በሉ ስንባል ኢየሱስ ጌታ ነው እንላለን። በዛ ጊዜ አልክ ማለት የሚመጣው ቀጥሎ እሁድ ካልክ ሰኞ የለህም፣ ትሄዳለህ። ሞት አፋፍ ላይ ቆመው ነው የሚሉት፣ ግን ብለዋል። እንዲሉ ያደረጋቸው ምንድነው? ችሎታቸው አይደለም፣ ኃይላቸው አይደለም፣ ጉልበታቸው አይደለም፣ ብርታታቸው አይደለም። ጸጋ። ሞትን ትንሽ ያደረገ ጸጋ። ዛሬ ልንገራችሁ፣ ሞትን ትንሽ የሚያደርግ ጸጋ እዚህ ቤት ይፈሳል። ግሬስ። እብድብድ ሰዎች ዓለምን መርተዋል። በጣም እብድብድ ሰዎች። የጀርመኑን መሪ ታውቁታላችሁ፣ ሂትለርን። እንደነዚህ አይነት እብድብድ ዲስኦርደር የሆኑ ባስተደጋቸው የተበላሸ ዙፋን የያዙ ሰዎች አሉ። ከነዛ መካከል አንደኛው ጁሊያስ ቄሳር ይባላል። ጁሊያስ ቄሳር የተረገመ ሰው ነው፣ እርጉም ነው። ጳውሎስ ይሄን ወንጌል ይዞ ሲነሳ የመጀመሪያ ፊት ያደረገው ይሄን ሰውዬ ነው። ከዚህ ሰውዬ ግንባር ጋር ነው የተፋጠጠው። ይሄን ሰውዬ ልንገራችሁ፣ ይሄ ሰውዬ ጁሊያስ ቄሳር ማለት ምን አይነት ሰው መሰላችሁ? ጁሊያስ ቄሳር ማለት የ5 ዓመት ልጅ እያለ አባቱ ሞተ። አባቱ ሲሞት እናቱ አንድ ነገር አደረገች። ምን አደረገች መሰላችሁ? ወንድሙን አገባችሁ። ፐርፐዝ አላት ይሄን ልጅ ወደ ዙፋን ለማምጣት። ወይ የአባቱን ወንድም ነው ያገባችሁ። የአባቱን ወንድም አግብታ በብዙ ሙግት ካሳመነችው በኋላ አባቱ ሊሄድ ሲል ሊሞት ሲል ያልጋ ወራሽነትን ስልጣን ሰጠው። በ17 ዓመቱ ጁሊያስ ቄሳር በ17 ዓመቱ ሮምን ሊመራ ተቀመጠ። ልክ አባቱ ከሞተ በኋላ ሮምን በመምራቱ እርግጠኛ ሲሆን በስጋ በአባት የማይገናኘውን በእናት የሚገናኘውን ወንድሙን አስገደለው። ይሄ ለወንድሙ የማይመለስ አስገደለው። ከዛ እናትየው አካሄዱ ትክክል እንዳልሆነ ስለገባት አንድ ነገር አረከች። ባክተው አንተ ውጤታማ ለመሆን ከፈለክ በዚህ መንገድ ነው መሄድ ያለብህ ብላ ነገረችው። ነገር ግን እሱ ሊሰማት አልፈለገም። እንደውም ምቾት ስለነሳችው በባህር ላይ በመርከብ እንድትዝናና እድል ፈጠራላትና ሂጂ ተዝናኛ አላት። ግን መርከቡ ውሃ እንዲገባበት አድርጎት ውሃው እንዲገላት ፈልጎ
ግን እንደዛም ተደርጎ በምንም በብዙ መከራ ዳነች። እንደ ዳነች ሲያውቅ ወታደሮቹን አዘዘ፣ ግደሏት አለ። እንደነዚህ አይነት ሰዎች ዓለምን መርተዋል። ከዛ ሊገሏት እንደሆነ ስታውቅ እንዲህ አለች፣ ከዚህ ነው የወጣኸውና ሌላ ቦታ አትምቱኝ፣ እዚሁ ጋር የወጣበት ቦታ ላይ ውጉና ግደሉኝ አለች። አስገድላል። ለእናቱና ለአባቱ ያልተመለሰ ለጳውሎስ ይመለሳል ብላችሁ እንዳታስቡ። በ64 ዓመተ ምህረት ሮም ስትቃጠል በ64 ዓመተ ምህረት 70% ነው ሮም ተቃጠለች የሚባለው። ሮም ለ10 ቀን እሳት አደጋ ዓለም እንኳን እንደዛ አይነት እሳት አደጋ አላስተናገደችም። ሮምን የተቃጠለው ነው ያን ስትቃጠል የሚገርም ሙዚቃ ይሰማ ነበር። ሰው በእሳት እየተበላ የሚገርም ሙዚቃ ቁጭ ብሎ ይኮመክም ነበር ለ10 ቀን። 70% ነው የሮም ዋና ከተማ የተቃጠለው፣ 30% ነው የተረፈው። በዛ ሰዓት ውስጥ ብዙ ሰው ሞቷል። ወዲያው በዚህ መንግስት ላይ ማንጎራጎር ሲያመጡ ቀለበሰው። ይሄን ያደረጉት ክርስቲያኖች ናቸው ብሎ ካታካምቦ ሰማዕታትን ካነበባችሁ ይሄን ያደረጉት ክርስቲያን በአንበሳ አስበላ፣ በእሳት አቃጠለ። በዚህ ሰዓት ነው ጳውሎስ የጻፈው። እንደዚህ አይነት እብድ ሰውዬ ፊት ለፊቱ አለ። ኢየሱስ ጌታ ነው እንዳይል መንገድ ዘግቶበታል። ግን ጀግናው ኢየሱስ ጌታ ነው ከማለት ወደ ኋላ አልተመለሰም። አንደኛ ይሄ ነው። ሁለተኛ በእስያ ያሉ ቅዱሳኖች በሙሉ ጀርባቸውን አዙረውበታል። በሁለት ነገር ጳውሎስ ተጎድቷል። ያገለግላቸው ኤፌሶን 3 ዓመት ተኩል አገልግሏል። ቆሮንቶስ 18 ወራት አገልግሏል። ያገለግላቸው ብዙ ዋጋ የከፈለላቸው ሰዎች በመከራው ቀን ከሱ ጋር አልቆሙም። በመከራው ቀን ቅዱሳን ጀርባቸውን አዙረዋል፣ ፊታቸውን አዙረዋል፣ ጠፍተዋል ከሱ። እዛ ቀዝቃዛ በረዶ ክፍል አንደርግራውንድ ውስጥ ማማርቲያን የምትባል እስር ቤት ውስጥ ቁጭ ብሎ ጳውሎስን እንደ ጢሞቴዎስን ልጁን በእውነት የወለደውን ልጁን እንደዚህ ይለዋል፣ ፈጥነ በርኖሱን ማለት ልብሱን ማለት ነው ቅዝቃዜውን አልቻለምና መጽሐፉን ክረምቱ ሳይመጣ ድረስ አለው። ግን ጳውሎስ እንደሚሄድ አወቀ። እንደሚሄድ ስላወቀ ጊዜው እንደደረሰ ስለገባው ቀኑን እንጂ የሚሞትበትን የሚሰዋበትን ያላወቀው መስዋዕት እንደሚሆን አውቋልና በዚህ ሰዓት ነው ይህን መልእክት የጻፈው። ከፋኝ አላለም። ምን አለው መሳችሁ? እሱ የሚጨንቀው መታሰሩ አይደለም፣ መገረፉ አይደለም። እንደውም ሲናገር አንብባችሁ ከሆነ እንዲህ አለ፣ አይሁድ ለ41 ጊዜ እስክትቀር ድረስ 3 ጊዜ አይደል 3 ጊዜ 39 ጊዜ ገረፉኝ። ጳውሎስ ስትከፍቱት ታቱ አይደለም የምታዩበት፣ ሰፈሪንጉን ነው የምታዩበት። የኢየሱስን መከራ ላዩ ላይ ወድቆበታል። እንዳለ ሰውነቱ ተተልትሏል። አይሁዶች በድንጋይ ስንት ጊዜ ወግረውታል ታውቃላችሁ? ሞተ ብለው በድንጋይ ወግረው ጥላው ሲሄዱ ጌሻ ቤት ሄዳ አይልም። ካቆመው ወደሚቀጥለው ከተማ አራግፎ ገብቶ ምን አይነት ፍቅር ነው! ምን አይነት እሳት ነው! ይሄ እኮ ግሬስ እኮ ነው። ይሄ ግሬስ እኮ ነው። ለዚህ ነው ጳውሎስን ያስጨረሰው ችሎታው አይደለም፣ የገማልያ ያስተምሮት ስልት አይደለም። ጳውሎስን ደማስቆ ላይ ነካው ብርሃን አለ። ዛሬ የሚያስጨርስ የእግዚአብሔር ብርሃን በጌታ በኢየሱስ ስም እናንተ ላይ ይውረድ። አንድ አማኝ ጮህ እስኪ አሜን ይበለኝስ። በእንደዚህ ሁኔታ እዚህ ጋር ቅዱሳን ፎርጌት አድርገውታል። እዚህ ጋር ጁልያስ ቄሳር አለበት፣ በአንበሳ እየተበሉ ነው። በዚህ ሰዓት መልእክቱን ይጽፋል። ምን ይለዋል? 3 ኮማንድ ይሰጣል። ምዕራፍ 1 ላይ አንደኛ ከኔ ጋር መከራን ተቀበል ይለዋል። ማለት ሰፈሪንጉን መከራ ድህነት አይደለም፣ ሀብትም አይደለም። የኢየሱስ ክርስቶስ እናንተ የተቀበላችሁት ሪዮት ዓለም አለ። ግንበኞች የናቁ ድንጋይ እሱም የማዕዘን ራስ ሆነ። ይሄውም በዓይናችሁ ፊት ድንቅ ነው የተባለ ህይወት አለ። ሃይማኖት አይደለም የቀየር ነው፣ ዘላለም ነው እኛ ውስጥ የገባው ኢየሱስ የሚባል ህይወት። አንተ ልቀቀኝና እስኪ አሜን በለኝስ። አንደኛ ከኔ ጋር መከራ ተቀበል ይላል ምዕራፍ 1 ላይ ስታገኙት። ሁለተኛ እስራቴ እንዳይቀልብ ይሉታል። ለምን? እስያ ውስጥ ያሉ ቅዱሳን እስራቱ ቀለውባቸዋል። ሶስተኛ ምን ያደርገዋል መሰላችሁ? ያነሳሳዋል። በአያት በሎይድ በእናት ላይ የነበረው መንፈስ በአንተ ላይ ያዋለው እጅ በመጫን አቀጣጠላ ዲክሪስ አያደርገውም። ውስጡ ያለውን ትችላለህ ይለዋል። አችልም አይደለም ይለው፣ ቅባት አለ ይለዋል፣ ኃይል አለ ይለዋል፣ መንፈስ አለ ይለውና ምዕራፍ 1ን ያወራለትና ምዕራፍ 2 ላይ አንድ ነገር ልንገርህ አለው። አንድ ነገር አለ አለው። እኔን አለ ስማኝ አለው፣ ሮማ አደባባይ ላይ እንድቀላ ያደረገኝ አንድ ነገር አለ። ምን ሲለው አሜዚንግ ግሬስ ግሬስ አለ ያስችልሃል አለው። ምንም ፊት ትንሽ ያደርግልሃል። አንተ የሚተልቅብህ ጌታ አለ። አንተ የሚተልቅብህ ጸጋ አለ። እኔን ያስጨረሰኝ አንድ ነገር ነው። ስማኝ፣ ስኮላር መሆን አይደለም፣ አንድ ጸጋ ላይ አለ። ዛሬ ስሙኝ፣ የሚያስጨርሳችሁ ጸጋ በእናንተ ላይ ይፍሰስ ይለውና ቀጥሎ ይሄ ለቤተ ክርስቲያን መጋቢያ ያለች መልእክቱ ይሄ ነው። አሁን ዛሬ ለምን ይሄን መልእክት ላስተላልፍ እንደፈለኩ
አላቅም ግን የእግዚአብሔር መንፈስ አስሮ ይዞኛል። ብዙ የማስተማር ነገር አለኝ ግን ይሄን ነገር እንዳስተቀጥሎ ይለዋል። ለታመኑ ሰዎች ማስተማር ለሚችሉ አደራ ስጥ ይለዋል። ምን ማለት ነው? ተከታተሉኝ። አንድ ጊዜ ብቻ አንድ ልጅ ና አቢ አሜን አመሳቸው ቁም እሱ ጋር ምን ይለዋል? እኔ ላንተ አቀበልኩ አለው። ምኑን? ወንጌሉን፣ የኢየሱስን ወንጌል። ምን ማለት መሰለ? በስጋ ከዳዊት ዘር የሆነውን አይለውም ምዕራፍ 2 ላይ ኢየሱስ ክርስቶስን አስብ ይለዋል። እሱን ያሰበ ሰው ነው የሚጨርሰው። አሜን። ሃላቬና ሞራባ ድራማ አይደለም የተሰራው። ድራማ ይኸውላችሁ እቺ ዓለም ንጹህ በግን በርባን ይፈታ ብላ ወንጀለኛ ቀን በቀን መጅራት የመታውን በርባንን ይፈታ ብላ ከላይ እስከ ታች እንከን የሌለበትን ንጹህ በግ አርዳለች። እቺ ዓለም ለኢየሱስ እምቢ አለች። ስለዚህ እንዲህ አለ እንካለው አንድ ነገር ላሳውቃለሁ። ምን ሲለው እኔ የተቀበልኩት ወንጌል አለ። ያ የተቀበልኩትን ላንተ ሰጣሃለሁ አለው። ተቀበለኝ። ላንተ የምሰጥህን ወንጌል ደግሞ የሚቀጥለውን ማቀበል አለብህ። መገረፍ አይደለም እኔ የሚያስጨንቀኝ አለ። አይሁዶች 3 ጊዜ መግረፋቸው፣ በድንጋይ 2 ጊዜ መወገሬ፣ መርከቡ መሰባበሩ፣ ኤፌሶን ላይ እንዳንበሳ መታገለ አይደለም የሚከብደኝ። እኔ የሚከብደኝ የቤተ ክርስቲያን ነገር ነች። ቤተ ክርስቲያን ሙሽራው ሞቶላታል፣ ደግሞም ይመጣላታል፣ ደግሞም ይወስዳታል። አንድ ነገር ነግርሃለሁ። ቤተ ክርስቲያንን ጨካኞች እጅ ላይ እንዳትጥል። ቤተ ክርስቲያንን አረመኔ እጆች ላይ፣ ዘራፊ እጆች ላይ እንዳትጥል። ቤተ ክርስቲያንን ታማኞች እጅ ላይ ዛሬ የታማኝነት መንፈስ በዚህ ቤት ይፈሳል። ምን አለው? ልጄ ጢሞቴዎስ እኔ ጨርሻለሁ አለው። አንተ ግን በኢየሱስ ባለ ጸጋ በርታ አለውና ወንጌልን ግን ስታቀብል ለምን መሰለ? አንደኛ ማስተማር የሚችል፣ ሁለተኛ የታመነ ሰው። ፎርማሊቲ ማውጣት ያለብህ አክቲቪቲውን አይተ ሳይሆን ኢንቲግሪቲውን አይተ፣ ታማኝነቱን አይተ። ታማኝነት ያስፈልጋል። ለምን መሰለ? ይሄ ታማኝነት እኛ የምናስተምረው ታማኝነት አይደለም። ስሙ ልንገራችሁ፣ ይሄ ታማኝነት ካለመዋሸት ጋር የተያያዘ አይደለም፣ ካለመስረቅ ጋር የተያያዘ አይደለም። ይሄ ታማኝነት ዮሐንስ ወንጌል ምዕራፍ 10 ላይ ሙያተኛው እረኛ ተኩላ ሲመጣበት ይላል መንጋውን ምን አድርጎ ጥሎ ይሄዳል። እውነተኛ እረኛ ግን ነፍሱን አሳልፎ ይሰጣል። ለምን? ከመራክ ሰይፍ አለ፣ ከመራክ ሞት አለ። እዚህ ውጭ እነ ጁልያስ ቆሳራሉ እና አጎስቱስ ቄሳራሉ፣ አረመኔዎች አሉ። ነገር ግን ሊኖርለት ብቻ ሳይሆን ወንጌልን ሊሞትለት የተቀበለ ሰው ያስፈልጋል። እንደዚህ አይነት ትውልድ እዚህ ቤት ይወለዳል። ታማኝነት ያስፈልጋል አለው። ዛሬ አንድ ትምህርት ነው። ርዕሱን ጻፉ። ለመባረክ ብላችሁ ጻፉ። መባረክ የሚፈልግ ሰው አለ ወይ? እውነተኛ ብለሲንግ ወደ ቤቱ እንዲመጣ፣ ወደ ልጁ ወደ ዘሩ እንዲመጣ የሚፈልግ ሰው አለ? እግዚአብሔር ሞኝ ማናጀር አይደለም። ዝም ብሎ የሚለጥፍብህ ዝም ብሎ ይፈልጋል። የሚፈልገው ነገር አለ። እጁ ከማዳን አላጠረችም፣ ጆሮም ከመስማት አልደነገረም። ግን የሚያይ እግዚአብሔር፣ በምድሩ ሁሉ የሚዟዟር እግዚአብሔር ምን ይፈልጋል መሳችሁ? በየትኛውም ዘመን እግዚአብሔር ሚስ የማያደርገው ታማኞችን ሚስ አያደርግም። የታማኞች ዋጋ አገልግሎታቸው ውስጥ አይደለም። አገልግሉ ያላቸው ጌታቸው ጋር ነው፣ ንጉሳቸው ጋር ነው። ቤተክርስቲያን የምትሰፍርልኝ ቀለብ ለይሆን ስማኝ፣ ከቤት ክራይ አይዘልም፣ ከአንዳንድ ልጆቼን ትምህርት ቤት አይገፋም። አንድ አለ እኔ ውስጥ ብርሃን ያበራ፣ እኔ ውስጥ ህይወት የገባ፣ እኔ ውስጥ አገልግለኝ ያለ በጌታ በኢየሱስ ስም የታማኝነት መንፈስ በዚህ ቤት ይፍሰስ። ምን ይለዋል? ለታማኝ ሰዎች አድራሰት። ስለዚህ ቅብብሎሹ አለው አንደኛ የማስተማር ብቃቱን ያለው፣ ሁለተኛ የታማኝነትን ብቃቱን ተመልከት አለ። ለምን? የሚጠቀምባቸውን ሰው እንዳታመጣ። አይታችሁ ከሆነ ሊሄድ ሲል ኤፌሶን ላይ መጋቢ ሆኖ ነው ጳውሎስ ጢሞቴዎስ ይሄን መልእክት የጻፈለት። ኤፌሶን ላይ ሊሄድ ሲል ምንድነው ያለው? ሐዋርያ ሥራ ግቡና አንብቡት። የእግዚአብሔርን ምክር ነግሬያቸዋለሁ አይደል ያለው? አንድ በምኩራብና በቤታችሁ በጓዳችሁ እየዞርኩ የእግዚአብሔርን ምክር ነግሬያቸዋለሁ። አንድ ነገር አላስቀረ፣ ከእጃችሁ ከደማችሁ ንጹህ ነኝ አለ። በእናንተ እግዚአብሔር አይጠይቀኝም አለ። ጸጋ ነገር ግን አለ እኔ ከሄድኩ በኋላ አለ። ጳውሎስ ጢሞቴዎስ እዛ ቤት ነው ያለው።
እኔ ከሄድኩ በኋላ ጨካኞች እንደሚመጡ አውቃለሁ አለ። አውቃለሁ እናንተ ግን ለተሾማችሁበት ኤጲስቆጶስ አድርጎ ለሾማችሁ ለታላቁ መንጋ ኢየሱስ ለሞተለት ለታላቁ መንጋ ተጠነቀቁ ዘንድ ይገባቸዋል። አረመኔዎች ጨካኞች እንደሚመጡ መንፈስ ቅዱስ አመልክቶኛል አላቸው። ስለዚህ ጳውሎስ እያለ ያለው ጢሞቴዎስን ያስቀመጠው ኤፌሶን ላይ ነው። ኤፌሶን ላይ ሲያስቀምጥ እነማን አሉ መሰላችሁ? አንደኛ እና አቂላ እና ፕርስቂላ አሉ። ሁለተኛ አጵሎስ ተናገረ ማለት ብረት ይጣመማል እና አጵሎስ እያሉ ለምንድን ነው ያንን ጩጬ ልጅ መጥቶ ያስቀመጠው? ያ ጩጬ ልጅ ነፍሱን ይሰጣል። ታማኝ ነው። የታማኝነት መንፈስ አለው። በብቃት አይደለም በጸጋ ነው። አየህ ለገባው እውነት። ለዚህ ነው ጳውሎስ በመልእክቱ ሲጽፍ ፊልጵስዩስ ላይ ግቡና አንብቡ። ሁሉ አለ። ይሄ የሚለው ዜጋውን አይደለም። ሁሉ የሚለው ሚሴንጀሮቹን ነው። ሁሉ የራሳቸውን ይፈልጋሉ። ጳውሎስ ጢሞቴዎስ ግን እንደዛ አይደለም። እንደ ኢየሱስ ክርስቶስ በጎ ወታደር ሆኖ አብሮኝ መከራ አይቶታል። አየህ ዛሬ ስማኝ፣ ታማኞችን የሚያይ አይን በዚህ ቤት በኢየሱስ ስም ይለፍ። አንድ አማኝ ጮህ እስኪ አሜን ይበለኝስ። ለዚህ ነው ያስቀመጠበት ምክንያት በጉርብትናና በጓደኝነት አይደለም፣ የታማኝነትን መንፈስ። ለምን ይሄ ህዝብ ተራ ህዝብ አይደለም። አምላክ ሰው የሆነበት ኬዝ ነህ ካንተ። ይኸውልህ ስማኝ አንድ ነገር፣ ጥያቄ ተመለሰ አልተመለሰ አይ ዶንት ኬር። አንተ ኬዝ ነህ። ሰማይ አይችልህም፣ አንተን ምድር አይችልህም። ስማኝ መዝሙረ ዳዊት ላይ ቃሌን ሰማለና በኪሩቤል ላይ ተቀመጠ በረረ ይላል። ለቃሉ ነው የበረረለት። በንፋስ ክንፍ ወጣ ይላል። ሰማያትን ዝቅ አደረገ ይላል። ወረደ ይላል። ፍላጻውን ላከበተናቸው፣ መብረቁን ላቃወካቸው። ለሱ ለቃሉ ነው። ለአንተ ለቃል አይደለም። ደም አለ ለአንተ የፈሰሰ። አንተና ዳዊት ልዩነት አላችሁ። ልጁን እኮ ነው አንተ መስቀል ላይ ዝም አለው። ዝም የተባለበት ኬዝ ነህ። ሰማይ ኢየሱስን ያወረደበት። አጠገብ ያለውን ያዘውና አንተን የሚያህል ምድር ላይ የለም በለው። እሺ ተናገሩ። አንተን የሚያህል ምድር ላይ የለም። አንድ አማኝ እኔ ነኝ የሚል አሜን ይበለኝስ። ስለዚህ ለዚህ መንጋ ጥንቃቄ ያስፈልጋልና አሁን ወደ ትምህርቱ እየመጣው ነው። እስካሁን እንትን ነው ኢንትሮ ነው ያረኩ ያሉት። ምን አለው? ለታመኑ ሰዎች አደራ ስጥ አለው። ጡት ስጫት ጡት ስጪ። ለታመኑ ሰዎች አደራ ስጥ። እግዚአብሔር ስሙኝ፣ እኔ ነኝ። እግዚአብሔር የታመኑ ሰዎችን ሚስ አያደርግም። እግዚአብሔር ታማኞች ቤት ይመጣል። ታማኞችን ስሙኝ ነገራችሁ፣ በሐዘን ወደ መቃብር አያወርዳቸውም። አሁን ተከታተሉኝ። በሐዘን ወደ መቃብር አያወርድም። እስኪ ስለ ታማኝነት አንድ ነገር ላሳያችሁ። ሁለት ሰዎች አንስቼ ወደ ትምህርቱ መለሰላቸው። በምን እንደምንታመን ነገራቸዋለሁ። የመጀመሪያው ዳዊትን ታስተውሉታላችሁ። ዳዊት የማንን በግ ይጠብቅ ነበር? በአንድ ድምጽ ተናገሩ ጎበዞች፣ እንደገና በአንድ ድምጽ። የአባቱን በጎች ይጠብቅ ነበር። ዳዊት ድርሻው ምንድን ነው? መሸጥ ይችላል? አርዶ መብላት ይችላል? ዳዊት ግን አስገራሚ ሰው ነው። አባቱ ጠብቅ አለው በግ። በጣም የሚገርማችሁ አባቱ ጠብቅ ማለቱ ሳይሆን የሚገርመው ያ የሚጠብቀው በግ በጣም ደግሞ መጥፎ እድል እንዳለው የምታዩት ዳዊት ላይ ሳይሆን በሚጠብቀው ላይ የሚመጣ ነገር አለ። ሉክ እኔ ነኝ። አሁን ዳዊት ጠብቅ ተብሏል። ዳዊት እኮ እንደኛ እኮ ወደ ትምህርት ቤት አይደለም የተላከው። ሲያድግ ገና እንዳደገ የማደግ ነገር ሲታይበት ወደ በግ መጠበቅ ነው ሄደው። በግ ጠብቅ የመጨረሻውን ነው የሰጠው። በግ ጠብቅ ብሎት እየሰማችሁ ነው። ይሄን ወርጄ ነው ማሳየ። በዳዊት ይታደጋል፣ ዳዊት ግን አያድግም። ምን ማለት መሰለ? ዳዊት እየጠበቀ የእንትና ኢኮኖሚ ያድጋል። መጠበቁ ብቻ አይደለም እኮ የሚገርመው የሚያሳዝነው፣ በሚጠብቀው ነገር ላይ አንበሳ ይመጣል፣ ድብ ይመጣል። ትቀልዳለህ እንዴ? ይኸውልህ ዳዊት መታ ምናምን ትላለህ እንዴ? በደንብ ይሄኝ ነኝ። ዳዊት ቢበላስ ነው አስባችሁታል? ቢበላ የሚለው ቃል ይኸውልህ፣ በጉ ቢበላ ብር ወጥቶ በግ ይተካል።
ዳዊት ቢበላ በምን ይተካል? እኔ ደግሞ አንበሳና ድቡ የሚገርመኝ በከል እናንተን ያውቃል ለይቶ። በጣም የሚገርም እኮ ነው። የሚበላው ራሱ ይሄ ያረጀውን አይበላም፣ ጥቦትን ነው። ጥቦት በጣም በጣም አስፈላጊ ነው፣ ኢምፖርታንት ነው። ጥቦት ይመጣና ጥቦቶቹን ይዛል። ሲያዝ ያየ ዳዊት ይኸውላችሁ፣ ዳዊት በሁለት ነገር የተጨነቀ ሰው ነው። ቢበላ ተንዘላዝለ ብሎ ኳ የሚያደርገው አባቱ አለ፣ ከሄደ ደግሞ የሚበላው አለ። በሁለት ነፍስ ጣብቂያ ውስጥ ነው ያለው። ግን በጎቹን መጥቶ ሲወስድበት አንደኛ ይሮጣል ይላል። ይሄ ሱሉልታ እንዳይመስል፣ ቀነኒሳ እንዳይመስል፣ ከዛ በላይ ነው የሚሮጠው። ከአንበሳ እኩል ትሮጣለህ እንዴ? ይሮጥና ጉሮሮን ይዘዋል፣ ያስጥላታል። እና እኔ በጓን ሳስባት እስኪ እኔን አስቡኝ፣ እኔ ነኝ ማን ነው ምናምን ብላ ትሄዳለች። በጓ ያልተበላችው የሚበላ ስለሌለ አይደለም፣ እረኛ ስላላት ነው። ብዙ በሊታ እኮ አለ። አንተ ገብቶ ይንቀን ያረጋውና ወደ በጎቹ ይቀላቅላታል። ሲቀላቅላት በታሪክ ውስጥ ደግሞ አንበሳን ያስጣለ ማንም ስለሌለ ምን ያደርጋል መሰላችሁ? አንድ ነገር ያደርጋል። ማን ነው ያስጣለኝ ይልና በጓን ይተዋትና ወደ አስጣለው ፊቱን ሲያዞረው ይይዘዋል። ጉሮሮው እንደዚህ ይይዘውና ይቦጫጭቀዋል። እንዲህ ያደረገ ነው መንጋውን በሰላም የሚያኖረው። ከአንበሳ እየገደለ ነው፣ ድብ እየገደለ ነው መንጋውን በሰላም የሚያኖረው። መንጋው መኖራቸው ሳይሆን እንዴት ኖሩ ነው። እሱ እየተሰዋላቸው ነው። ዳዊት ጥሩ ፊት ይዞ ወደ ቤት ሲመለስ ተቧጭሯል። እና አንበሳው ዝም ብሎ አንገቱ የሚሰጥ መሰለ እንዴ? ጥፍር እኮ አለው። ይቧጭሯል። እየተቧጨረላቸው ይጠብቃቸዋል። ሙያተኛ አይደለም። በምድር ሁሉ የምትዟዟር የእግዚአብሔር አይን አየ በምድር ሁሉ የምትዟዟር ይህ አለ በሰው ነገር ላይ። ይኸውላችሁ ታማኝነት የሚጀምረው በራሳችሁ ነገር አይደለም። የመጀመሪያ ታማኝነት የሚጀምረው በሰው ነገር ላይ ነው። እግዚአብሔር ተመለከተው። ይህ በሰው ነገር ላይ እንደዚህ ታማኝ ከሆነ በማይሸጠው በማይበላው ጠብቅ በተባለው አደራ በተሰጠው ነገር ላይ ህይወቱን እየሰጠ ነፍሱን እያኖረ በጎቹን በዚህ ልክ የሚጠብቅ ከሆነ አለ እግዚአብሔር እንዲህ አለ፣ ይሄ ሰው ያዋጣኛል አለ። ከዛ ጫካ ውስጥ እግዚአብሔር እንደዚህ አለ፣ የሚበልጠውን አዘጋጅቻለሁ። የሚበልጠው ከሳኦል በቁመቱ አይደለም የሚበልጠው ዳዊት የሚበልጠው በታማኝነት ነው። እግዚአብሔር የታማኝነቱን መንፈስ ተመለከተ። ይኸውልህ ብዙ መንካት፣ ብዙ መሮጥ፣ ብዙ ነገር መያዝ አይደለም እግዚአብሔር እንዲነሳልም ይፈልጋል። እግዚአብሔር ይነሳልኝ የሚል እጁን የሚያሳየኝ በጌታ በኢየሱስም የታማኝነት መንፈስ እዚህ ቤት ይፍሰስ። ዝማኝ ዛሬ ታማኝ እንዳትሆኑ የሚያረጋችሁ ብዙ ነገር አለ። እነሱ እቺን ዓለም እንዳትማሩ አምላካችሁን ተማሩ። ምን መሰላችሁ? አንድ መስሪያ ቤት ተመርቃችሁ፣ አንድ መስሪያ ቤት እየሰራችሁ፣ አንድ አይነት ደሞዝ እየበላችሁ የቤት ምርቃት ተብላችሁ ትጠራላችሁ። ከዛ ስትጠሩ G+5 ሰርቶ ሲያስመርቅ ታያለ። እንዴ እኔ ምንድነኝ ደሞዜ ልክ አይደለም ትላለ። ምን ማለት መሰለ? ቤቱ ራሱ ተሰርቆ ነው ይላል። ራሱ ቤቱ ራሱ ያወራል። ስለዚህ ይሄ መንገድ ተማር፣ አትፍዘስ፣ ፈዛዛ መንፈስ ይልሃል። አንተ የፈዘስከው ይሄ ገብቶክ ነው የፈዘስከው። የፈዘስክለት ዓለም አለ። ዛሬ በኢየሱስ ስም የታማኝነት መንፈስ በዚህ ቤት ይፍሰስ። ታማኞች ስሙ ይንገራችሁ፣ ደጁ አይዘጋባቸውም። የቱ ጋር እንደሚከፈላቸው አይታወቅም። ዳዊትን ብር አይደለም የሰጠው፣ እግዚአብሔር አየውና እንደዚህ አለው፣ በል አለው ሳሙኤል ተነስ አለው። ሲለው ቅባትን ያዛለው። ከዛ ዳዊት በእሴይ ቤት ሄዳለው፣ ምቀባውን አዘጋጅቻለሁ። እንዴ አለ፣ እኔ እሴይ ቤት ሶርት እስራኤል ሽማግሌዎች ሰምተው አይተው ቢገሉኝ ሲል በል አንድ ጥቦት ያዝ። ለምን መጣ ካሉ ሳሙኤል መጣ ማለት ዝም ብሎ አይደለም፣ ከመልእክት ጋር ነው የሚመጣው፣ ከሆነ ነገር ጋር። ለምን መጣ ካሉ ለምን መጣ ሲሉ እኔ ለእግዚአብሔር ልሰዋ ነው ብለክ ቤቴል ሰዋና የነ ዳዊት ጥግ ቤት ነች ላጥ ብለ ገባ አለው። እንደ ወረደ የእስራኤል ሽማግሌዎች ይላል እየተንቀጠቀጡ እየፈሩ እየደነገጡ መጡ። ለምን ሳሙኤል ቃሉ ጠባ አይልም። ለምን መጣ? ሳሙኤል መጣ ማለት ከኬዝ ጋር እንደሆነ ያቃሉ፣ ይገባቸዋል። ለምን መጣ? ለእግዚአብሔር ልሰዋ ነው ተመለሱ አላቸውና ሄደ ሰዋና ላጥ ብሎ ገባና እሰይ ያለው። ጊዜ የለኝም፣ ጊዜው የሳኦል ነው። ሳኦል ከሰማ ደግሞ ይገለኛል። አንድ ነገር አድርግ፣ ልጆችን ሰብስብ አለው። ልጆቹን ደረደረ። ማን? እሰይ። ማንን ፎርጌት አድርጎ? ዳዊትን ፎርጌት አድርጎ። ዳዊትን ምን
አለ መጨረሻ ቢያቆመው ልጁ አይደለ እንዴ? አልተወለደም እንዴ? ሰማይ ነገር እግዚአብሔር ከመጣ ማንም ፎርጌት ቢያደርገ ማንም ቢዘጋ አይደለም ቢዘጋጋ አይችልም። የእግዚአብሔር ሐሳብ ትጸናለች። የእግዚአብሔር ሐሳብ ትጸናለች። ስለቀረብክ አይሰጥህም፣ ስለራክም አይትከለከለም። ሰማይ ካንተ ጋር መራመድ ከጀመረ፣ መለኮት ካንተ ጋር መራመድ ከጀመረ አንድ አማኝ ጮህ አሜን ይበለኝስ። አሁን ስሙኝ። ከዛ ምን ሆነ መሰላችሁ? ከዛ ካህኑ ከቤፉድ ውስጥ ኦሪምና ቱሚሙን አውጥቶ እነሆ እግዚአብሔር የሚቀባው በፊቴ ነው አለና ኤልያብ ቁመቱን አይቶ ሽው ሊያደርግ ሲል እንዲህ አለው፣ አንተ ፊትን ታያለህ፣ እኔ ልብን አያለሁ። ናኩት። እኔ ልባርካችሁ አንተ ቅባ ይኸውልህ፣ በኩር እኮ 2 እጥፍ ይገባዋል። ንገሩ ጋር ደርሶ ቅባቱ ጋር ደርሶ ቅባት ሚስ አረገ፣ ደርሶ ተከለከለ። በኢየሱስ ልባርክ። ነገሩ ጋር ደርሳ አትከልከል። አልገባችሁም? የገባችሁ አልመሰለኝ። እኔ ልባርክህ እኮ ነው ምልክ። እኔ ልባርክህ እኮ ነው ምልክ። ነገሩ ጋር ደርሰክ በኢየሱስም ሌሎች መተው አይውሰዱብህ። እግዚአብሔር ያንተ ያድርገው። አሜን በለኝስ። አንተ አባቱ እኮ እሰይ እኮ የመጀመሪያ ያደረገው እሱ ነው። ይሄንን ነው የሚቀባው፣ ካልሆነ ይሄኛውን እያለ እኮ ነው። ደርሶ ሊቀባው ሳሙኤል ፈልጎ ሊከፍት ሲል ንቄዋለሁ። አልፈልግም አለ እግዚአብሔር። በኢየሱስም እግዚአብሔር እናንተ ቤት ሲመጣ አልፈልግም አይበልሽ። አልፈልግም አይበልህ። አረጩና እስኪ አሜን በለኝስ። እግዚአብሔር እኮ ትልቅ ነው፣ ማንንም አይንቅም። ግን ይሄንን ናኩት አለ። እኔ አይገባኝም። ይሄን ቴዎሎጂ አጥንቼው ሊገባኝ አልቻለም። በቃ ይለፋለው፣ አሳለፈው። ሌሎቹ አለፉና ከዛ እንደዚህ አለው፣ ሌላ የለህም አለው። እኔ የእሰይ አባባል ነው የሚገባኝ። አንድ ገና አንደኛ፣ ሁለተኛ ብላቴና። ለእሰይ ገና ነው፣ ለእግዚአብሔር በስሏል። አንድ ገና ብላቴና ያልበሰለ አለ አለው። አስመጡት አለው። የት እንዳለ ታውቃላችሁ? እዛ ከብት ተራ ከነረኝነቱ ልብሱን ሳይቀይር አስገቡት። ከነ ላብ እየሸተተ ልክ እንደገባ ሳሙኤል ፊት ሲቆም ሳሙኤል ከኦሪምና ከቤፉዱ ኦሪምና ቱሚሙን አውጥቶ ዳዊት ግንባር ላይ ሲያደርግ ቤቱ ለዚህ ነው መዝሙር 3 ላይ የፊት ብርሃን በላይ ታው ቤቱ በብርሃን ተሞላ። ቤቱ የእግዚአብሔር ፕሮግራም ብርሃን ሻይን አደረገ። ዛሬ የለ ብርሃን አንተ ቤት ይግባ። የእግዚአብሔር ፕሮግራም አንተ ቤት ይግባ። በኢየሱስም ከኃያላን ከብርቶች ከጨካኞች ተነጥቆ በጌታ በኢየሱስም ለእናንተ ይሰጣችሁ። ከዛ እንደዚህ አለው። ሳሙኤልም አልገባውም። ቁጭ ብሎ ሊቀባው ሲል እኔ ለቆምኩለት አንተ ለምን ትቀመጣለህ? ቁም አለው። ቀባው አለው። አኖይንትድ ቅባት ደግሞ ምን መሰለ? ዝም ብሎ እንዳይመስል ነገርን ለማከናወን የሚያስችል ብቃት ነው። ቅባቱን ላዩ ላይ ሲያፈስ ባይብል እንዲህ ይላል፣ ከዚያም ጊዜ ጀምሮ የእግዚአብሔርም ኃይል ከዳዊት ጋር ጀመረ ይላል። አየ ያኔ አንበሳ የመታውስ በምንድን ነው አላቅም፣ ግን ኃይል ይኸውልህ ሰማይ ማንታሳባቶ ሴፓላዲያስ ዳዊት ተናገረ። ረገመ ማለት ይደርቃል፣ ባረከ ማለት ይባረካል። ማስኮፓራሲያ መቼ መሰለ? የቱ ጋር ታየ? ለዚህ ነው የእሴይ ልጅን ዳዊትን አገኘሁት አለ። አየ ተገኘ። ዛሬ ሰማይ በኢየሱስም ያገኘ። የቱ ጋር መሰለ ያየው? የቱ ጋር መሰለ? አባቱ የማያይ ወንድሞቹ የማያዩት የኔ ልጅ እየተቧጨርክ በጎቼን አኖርክ አንድ ቀን ብሎት አያውቅም። ታማኝ የሚሆነው አባቱ ታማኝ ነህ እንዲለው አይደለም። ታማኝነት የሚጀምረው ከሰው ፊት አይደለም፣ ከእግዚአብሔር ፊት ነው። አንዳንድ ሰዎች አይታችኋል፣ ምንም አይሰሩም፣ ግን ጌታቸው ሲመጣ ልክ እንደ እንትን ጭራ የሚቆላ እንደዚህ አይነት ሰው ግብዝ መንፈስ ነው እሱ በጣም አውቶክራት ነው፣ ግብዝ ነው እሱ። ታማኝነት ስማኝ፣ ኖረም አልኖረም። እኔ በጣም ብዙ ጊዜ ደስ የሚሉኝ አሸሮች ናቸው፣ ዲያቆናቶች። ማንም ሳይመጣ ቤቱን ይወለውላሉ። ታማኝነታቸው ለጠራቸው ነው። በጌታ በኢየሱስ ስም ልባርካችሁ። ዘመናችሁ በታማኝነት መንፈስ የተባረከ ይሁን። ታማኞች ምን ያምናሉ መሰላችሁ? ዓለም ላይ ያለ ቆንጆ ነገር የኔ ነው ብለው አያምኑም። የኔ ነው የሚሉት እግዚአብሔር የሰጣቸው ብቻ። እግዚአብሔር የሰጣቸው ብቻ ነው የኔ ነው የሚሉት። ዳዊትን ታማኞችን ብር አይደለም እግዚአብሔር የሚሰጣቸው፣ መንግስት ነው የሰጠው። ዳዊትን ብድግ አደረገውና እስራኤልን ሰጠው። ዳዊት ማኔጅመንት ተምሮ አይደለም እስራኤልን የመራው፣ ፌቨር የእግዚአብሔር ብርሃን። ዳዊት መጣ ማለት ድል አለ፣ ክብር አለ፣ ግሎሪ አለ፣ ኃይል አለ። ይሄ ሰውዬ ተቀብቶ ቀጥሎ በጣም የሚያሳዝን እኮ ዳዊት ተቀብቶ ቀጥሎ
ልብሱን ተለውጦ አሽሞን ምነው አስቀመጡት ወይ ስትል አላስቀመጡት። ዝም ብሎ ሰውየው ሳሙኤል ስለ አልተቀበሉም እኮ ወንድሞቹ። ሳሙኤል ስለሸመገለ እንዴ እንደሚያ ንጉስ ነው ድምጽ ሰምተው በል ሂጂ እዛው ሂጂ ያቆምሽው እረኝነት ጋር ብለው ነው የላኩት። አልከፋውም። በጉን ይዞ እንትን ዱላውን ይዞ ዳዊት ወደ እረኝነቱ ሄደ። ባይብል እንዲህ ይላል ባይብል አንብቡ ግቡና እረኝነቱም ተቋረጠ። እስኪቋረጥ ድረስ ተቀብቻለሁ እግሬን እሹኝ አትበል። እየሰማኝ ነው? አንዳንዱ ትንሽ ነገር ሲነገረው እግሬን ካላሽ አናሽህም እንደውም ትታሻለህ። አሽቶሎጂ የሚባል አለ እናሳያለን። እንደውም ሙሉ ወንጌል ከመጣ አሪፍ ነው። ቶርኖ ቤት አለ። ኢየሱስ ጌታ ነው። እንደዛ ሳሙኤል ቀብቶት ምን አለ? ሳይቀባ በፊት አይልም ባይብል የዳዊት መዝሙር አንድ ቦታ ምን አለ? እንዲህ ብሎ ዘመረ። ቸርነትን በሕያዋን ምድር እንደምታሳየኝ አምናለሁ አለ። ያቺ ጸሎት ምን እንደው ታውቃላችሁ? ጎልያድ እኮ ነው። ጎልያድ ለእስራኤል መጨነቂያ ነው፣ ለዳዊት ግን መገለጫ ነው። የቱ ጋር እንደሚገልጥ አታውቅም። እንዴት ጠጠር ታሪክ ይሰራል። ዳዊት ከዙፋኑ በላይ ጠጠሩ አውርቷል። ታውቃላችሁ? ደምቆ ታሪኩን አውርቷል። በኢየሱስም ልባርክ። ታሪክን የሚያደምቅ የእግዚአብሔር ብርሃን አንተ ቤት ይፍሰስ። ይልክ ለታማኞች የሺህ ዓመት ሩጫን እግዚአብሔር በአንድ ቀን ይሰጣቸዋል። እየሰማኝ ነው? እንዲህ አይደለም የሚሉት። የታመኑለት አምላክ ወገቡን ታጥቆ ሊያገለግላቸው ይመጣል። ታማኞች ላይ ሁሉ ጊዜ እውነተኝነትን ታያላችሁ። እግዚአብሔር አነሳውና እስራኤልን ሰጠው። እንዴት እስራኤልን ሰጠው መሰላችሁ? እንደዛ ተቀብቶ ወደ ቤት እርቦት ሲመለስ አባቱ ወንድሞች ሰልፍ ላይ ናቸው፣ ምግብ ሂድና አቀብል። ዳዊት እኮ ለዜና እንኳን ለኢንፎርሜሽን ሩቅ መሆኑን የምታውቁት 40 ቀን ሲያስቸግር የነበረውን የጎልያድን ኬዝ አሁን የኤርትራና የኢትዮጵያን ኬዝ ማን ነው የማያውቀው? ሁሉም ያውቃል። ዳዊት እኮ ዜና እንኳን አያውቅም። እዛ ደርሶ ነው የሰማው። እግዚአብሔር ግን ያየዋል። ከኢንፎርሜሽን ስለራቅ የእግዚአብሔር ፕሮግራም ባንተ ላይ ይቋረጣል ማለት አይደለም። አየው። ገባችሁ? ይሄ ማን ነው አለ። እኔ መተዋለሁ አለ። እስራኤልን ለ40 ቀን ያስጨነቀው ለዳዊት ኢዚ ነው። ይኸውልህ ቆይ ላሳይክ። እኔ እኮ ዳዊት ጎልያድን መምታቱ አይደለም የሚገርመኝ። አንደኛው ጠጠር ያዘ ማለት ነገሩን ያየበት መንገድ እኮ ነው የሚገርመኝ። አንተ ትልቅ ኬዝ በትንሽ ነገር ትመታዋለህ። እንደውም እንደዚህ እኮ ነው ዳዊት እንደዚህ ያለው። ጎልያድ እኮ እኔ ውሻ ነኝ እኮ አለ። ይሄን ቃል እኮ ሪሰርች አድርጌዋለሁ። ላሳያችሁ። ውሻ ነኝ ወይ ጠጠር የምትይዝልኝ አለው። ምን አረኩ መሳችሁ? ይሄ ቃል ሪሰርች አድርጌ እኛ ሰፈር ውሻ ሲመጣ ትንሽ ድንጋይ ይዤ ልመታው እንዲህ ስል እንዲህ አየኝና እጄን አየና አሮጠም። ዝም ብሎ ነው ሄደው። ሪሰርች አድርጉ ግቡና ከፈለጋችሁ። ትልቅ ድንጋይ ይዤ ጠበቅኩ። ደግሞ ሌላ ውሻ ሲመጣ ልክ ይዤ ልመታው ስል ሮጠ። አየክ? ውሻ እንኳን እጅ ላይ ያለውን ነው። ለዚህ ነው ጎልያድ እንዲህ አለ፣ እኔ ውሻ ነኝ ወይ እቺን ይዘህ የምትመጣው አለው። ዳዊት እንዲህ አለ፣ አንተ የምትመለከተው የያዝኩትን ነው፣ እኔ የምመለከተው ደግሞ ያስያዘኝን ነው። ጉዳዩ የኔ አይደለም፣ ሰልፉም ካስፈለገ የእግዚአብሔር ነው አለው። በጌታ በኢየሱስ ስም ሰልፉን የእግዚአብሔር የሚያደርግ ሰራዊት እዚህ ቤት ይወለድ። ቆይ ላሳያችሁ። ከዛ እኔ ድሮ እንዴት መታው መሰለ የሚመስለኝ እንዲህ አልሞ ምናምን አርጎ የመታው ይመስለኛል። ዋናውን ሊገናኝ ሮጠ ነው የሚለው። ከዛስ እጁን ወደ ጎሮጆ ከተተ ይላል። ሲዝን ከሆነ ተዝረክርከ ታሸንፈዋለህ። የሲዝን ጉዳይ እኮ እጁን ወደ ጎሮጆ ከተተ። ከዛ እየሮጠ ነው እንትን ውስጥ ወንጭፉ ላይ ያደረገው እየሮጠ ነው የወረወረው። አልሞ ምንድነው የሚባለው እንትን አርጎ ምናምን አይደለም። ነገሩ የእግዚአብሔር እንደሆነ ያውቃል። ታማኞች ነገሩ የማን እንደሆነ ማንጃሴ ባዲያስ ልባርካችሁ ቃላችሁ ምድር ላይ ትክበድ። የእግዚአብሔር እንደሆነ ያውቃል፣ ጠንቅቆ ያውቃል። ሲያደርገው እንደዚህ ሲመታ እንደዚህ ነው የወደቀው። ለምን? የዳዊት አምላክ እዚህ ጋር አርጎታል። እኔ በሆነ አልሄድም፣ አውቆ ነው የወደቀው፣ ሊይዘኝ ፈልጎ ነው ላለም ዳዊት 100% እርግጠኛ ነው። ለምን መሰለህ? ሲወድቅ የእስራኤል ሰራዊት ፍልስጤምን ሊያባርር አልሄደም። ከዛ ሻቦላውን አንስቶ አንገቱን ቆርጦ ሲያሳያቸው ነው አምነው ሊያባርሩ ወጡ። አልተጻፈላቸውም ስንት እንደገደሉ። ለዳዊት ዋና መታ እንጂ ይጻፍልሃል። ጭፍራ መታ አይጻፍም። አንጽፍም። ልቀቅና አሜን በለኝ። ይሄ ሰው እንዴት አሽሎክልኮ እስራኤልን ሰጠው። በቃ አለቀ። ሰጠው። 3 የተቀባው ኬብሮን፣ ኢየሩሳሌም 3 አባቱ ቤት ኬብሮን ላይ ኢየሩሳሌም።
አሽሎክልኮ ሰጠው። ለምን? በጥቂት ነገር ላይ ታምኗል። እግዚአብሔር በብዙ ነገር ሰጥቶታል። ወገኖቼ የታማኝነታችሁ መጠን ብለሲንጋችሁን ያፈጥነዋል። አንድ ነገር ልበላችሁ። ቆይ የያዕቆብን ልጆች ታስታውሳላችሁ? ያዕቆብ አንደኛው ልጅ አውሬ በላው አላሉትም? በቃ ያዕቆብ እኮ አውሬ በላው ካሉት እኛንን ታሪኩን ስለምናውቅ አይ ውሸታቸውን ነው ምንለው። ያዕቆብ አያውቅም አውሬ በላው ብሎ። ከዛ እህል ግብጽ እንዳለ ሰማ። አታስታውሱ? እህል ግብጽ እንዳለ ሲሰማ ምን አረገ? ሂዱና እርስ በርሳችን እየታየ ከምን ተላለቅ ግብጽ እህል አምጡ አላቸው። ይኸውልህ ሻጭና ገዳይ የዛሬ 50 ዓመትም ስታገኙት ታገኙታላችሁ። ዮሴፍ አይልም ባይብል ከሩቅ ወንድሞቹን አወቀ ይላል። ለምን መሰለ? ዮሴፍ እንደወጣ ጆንትራው እንደዛው ነው። አልገባም? አለባበሳቸው ይኸውልህ ምቀኛ ጆንትራው ራሱ አይቀየርም። ምቀኛ ሻጭ አወቃቸው ይላል። እነሱ ግን ይላል አላወቁትም። ለምን? እግዚአብሔር ታሪኩን ቀይሯል። ዮሴፍ እነሱ ላይ ተለውጧል። እነሱ ግን ዮሴፍ ፊት አልተለወጡም። ያውቃቸዋል ከነተንኮላቸው ከነባሪያቸው። እናንተ ምድሪቷን ልትሰልሉ መጣችሁ ሲላቸው አይደለም አባታችን እዛ ከነዓን ነው የሚኖረው አሉ። ታናሽ ወንድማችን እዛ አለ፣ አንዱን አውሬ በልቶታል ይሎታል። ለሱ እኮ ነው የሚሉት። ምቀኛ እኮ ለራስ ይሰብካል። አወቀ ታናሹ በህይወት እንዳለ፣ አባቱ በህይወት እንዳለ። ከዛ እህል ሰጥቷቸው በአይበታቸው ላካቸው። በሚቀጥለው ስትመጡ እውነተኛ መሆናችሁን አለመሆናችሁን ታናሹን ይዛችሁ ነው አላቸው። አሁን ጉድ ፈላ። ያዕቆብ ታናሹን በታሪክ አይሰጥም። ምግቡ አለቀ። 72 ነፍስ ነው እዛ ያለው። አባካችሁ ሂዱ ምግብ አምጡ አላቸው። ሲላቸው ሰውየው እንደዚህ ብሎናል። ምን ብሏል? ታናሹን ካላመጣችሁ ፊቴን እንዳታዩ ብሏል። ለምን ነገራችሁ? ታላቁን አውሬ በላብኝ፣ በሐዘን ወደ መቃብር ልታወርዱኝ ነው አለ። ከዛ እዩኝ በጌታ ሮቤል ቀልቀላለ አባ አለው። ሮቤል በኩር ስለሆነ ስጠኝ ሂድ ከዚህ አለው። ነውላላ ለነውላላማ አይሰጥም። የአባቱ ምንጣፍ ለሚደብ ሐሳቡን በየ100 ደቂቃ የሚለዋውጥ ሂድ ከዚህ አለው። ሂድ ከዚህ ዞር ያለው አልሰጠህም አለው። አባትየው ካልሰጠ እንደሚያልቁ ሲያውቅ አራተኛው ልጅ ይሁዳ መጣ። እንዲህ ያለው የመጀመሪያ አባ አለው። አቤት ልጅህን ባልመልስ በአንተ ፊት ለዘላለም የተረገምኩ ልሁን አለው። ይኸውልህ ተመልከት፣ አራተኛው ልጅ ሲሞኔንን ሪስፖንሲቢሊቲ አለው። ይኸውላችሁ ታማኞች ሪስፖንሲቢሊቲ ይወስዳሉ፣ ኃላፊነት ይወስዳሉ። ልጅህን ባልመልስ በአንተ ፊት ለዘላለም የተረገምኩ ልሁን አለው። ሶስተኛው ልጅ ኃላፊነት አልወሰደም። ሌዊ አባቱ አንተ አካሄድህንም አውቃለሁ አለው። የተረገምኩ ልሁን ይዤልህ በፊትህ ባላመጣ አለው። እርግማን ወስዶ ነው ከአባቱ እጅ ቢንያምን የወሰደው። ይህንን ሪስፖንሲቢሊቲ የማይወስድ አይሰጠውም። ወሰደና ይዞት መጣ። ዮሴፍ ቢንያምን ከሩቅ እንዳያዘን አለቀሰ። ተደበቀ፣ ቤት ገባ፣ ያለቅሳል፣ ያበላቸው፣ ያጠጣቸዋል። በሁሉም ሃይበት ውስጥ እህል ከተተ። ከዛ ጊዜው ደረሰ፣ ተመለሱ። ታውቃላችሁ በዛ ጊዜ የታሰረ ሲሞን የሚባለው ታስሮ ነበር። አንዱን አስቀርቶባቸው ነበር። አታስታውሱም? ያዕቆብ ሲሞን እንደ ሰው አይቆጥሮም። በኢየሱስ ስም ታስሩ። እግዚአብሔር ምስክሬ ነው። እንዲህ በታሪካችሁ አይሁንባችሁ። አሜን። አረ በኢየሱስ ስም አሜን። አንድ አማኝ አሜን ይበልስ። ነገር ታስሮ ሰው ችላ ይበል በኢየሱስ ስም። እግዚአብሔር ሞገሱን ይስጥክ። አሜን በልስ። የዛ ቤት ጭቅጭቅ በቢንያም ጉዳይ ነው። ከዛ ምግቡን በሉ ምናምናቸው፣ ምግብ ሰጥቶ ሸኛቸው። እየሄዱ እየተጓዙ ያ በግብጽ ሰራዊት ተከበቡ። የመጀመሪያው ንጉስ በድሏቸዋል ወይ አሉ። አልበደለንም አሉ። ታዲያ ንጉስ ሚስጥር የሚያውቅበትን ጽዋ ለምን ሰረቃችሁ ተባለ። በተንኮል ለካ በቢንያም አይበት ውስጥ አስቀምጦታል። እንዲህ ያደረገ አለ ይሁዳ ሞት ይገባዋል አለ። ይሁዳ እኮ የሚገርም ጉደኛ እኮ ሞት ይገባዋል። የሁሉም አይበት ሲቀደድ፣ ከዛ የመጨረሻው ልጅ አይበት ሲቀደድ በሱ አይበት ውስጥ የንጉሱ የወርቅ ጽዋ ተገኘ። ስለዚህ እናንተ ሄዱ እሱ ይፈለጋል ተባለ። ሳባ አንበሳው ሳበ፣ ሞት ይመጣል አለ። ባይብል እንዲህ ይላል እስከ ውስጥ እስከ ንጉሱ ቤት ድረስ ገባ ይላል። አይፈራም። ሪስፖንሲቢሊቲን ወደ ኋላ አይልም፣ ይቀበላል። እስከ ውስጥ ገባ። እንዲህ አለው ትሰማለህ አለው አንተ ጋር ታናሹን ሳመጣ አባታችን አልፈቀደም አለው።
ባልመልስልህ በፊት የተረገምኩልሁን ብያለሁ። እኔ መረገሜ አይደለም የሚገርመኝ አለ። ታናሹን ከኔ ጋር ካላየው ይሞታል። እርግማኑ አይደለም ለኔ ከባድ፣ የአባቴ ሞት ነው አለ። ስለዚህ አንድ ነገር እንደራደር አለው። ታናሹን ልቀቀው አለው። እሱ ላይ ልታደርግ የምትፈልገውን በሙሉ እኔ ላይ አድርግ፣ ካልሆነ ግን አለው እመዘዋለሁ። እኔ ግብጽን መታለሁ፣ ብቻዬን ኪዳን አለኝ አለ። አንተ ሊመታ እኮ ነው። ካልሆነ ግን እኔ አልመለስ። ዮሴፍ ይሁዳ እንደማይመለስ ሲያውቅ ራሱን ገለጠ። ወንድማችሁ ነኝ ብሎ ራሱን ገለጠ። አለቀሰ፣ አቀፋቸው። አዲስ ሰረገላ መጣ፣ አባታቸውን አመጣ። እግዚአብሔር ለታማኞች ራሱን ይገልጣል። ጩሁና አሜን በለኝስ። ትሰማለህ? ከዛስ አትልም? ይሄ ታሪክ ምን ሆነ? መጨረሻ ላይ ምን ሆነ? ይሄ ታሪክ አባቱ በሚሞትበት ቀን ልጆቹን ሊባርክ መጣ። ሮቤልን እንዲህ አለው፣ ነው ላላነ ካለው በውሃ ላይ እንዳለ ኩበት አለው። አለቅነት ላንተ አይገባም አለው። ሲሞንን አስጨንቃችሁኛ ነፍሴ አለ። ሲሞንና ሌዊ ወንድማሞች አስጨንቅ፣ በጉባኤያችሁ ነፍሴ አትግባ፣ በምክራችሁም አትተባበር አለ። አምላኩን የከለከላቸው። ይሁዳ ግን አለ ናታሳታ ያ ለታማኙ ይሁን። ይሁዳ የገዥነት ዘንግ በእጁ ነው አለ። አንተ ታማኞች ይገዛሉ። ጩሁና አሜን በለኝ። የገዥነት ዘንግ በእጁ ነው። እግሩም በጠላቶቹ ደንደስ ላይ ነው፣ ይሰብረዋል። ይሁዳ ይነሳ ዘንድ ማን ይችለዋል? አንበሳ ነው አለ። ይሁዳን ባረከው። እግዚአብሔር ታማኞችን ይባርካል። የበረከት መንፈስ ያፈስባቸዋል። ለመባረክ የታማኝነት መንፈስ በዚህ ቤት ይፍሰስ። እንዴት ታማኝነት አጉድለ ባርከኝ ትላለህ? ብራዘር እግዚአብሔር ሁሉን የሚመረምር አምላክ ነው። በሱ ፊት ሁሉ የተገለጠ ነው፣ የተራቆተ ነው። ስለዚህ በምን እንታመን? 3 ነጥብ ልስጣችሁ። በምን ቶታል ነው 3 ነጥብ መጨረሰው። 3 ነጥብ ልስጣችሁ። በምን እንታመን? አንደኛ በህይወት እንታመን። በህይወታችን በእግዚአብሔር ፊት ታማኝ ነው። የነን ዮሴፍን አስቡት። የጢፋራ ሚስት ጠይቀው እንዴት በእግዚአብሔር ፊት ነው ያለው? በህይወቱ ስለታመነ ታሰረ። አታስታውሱም? እግዚአብሔር ግን ዮሴፍን ለማክበር ምን አለ? የምድሪቷን የህሉን ኃይል ሰበረ ነው የሚለው። እየሰማችሁ ነው? ሰበረ ይላል። አንዱን ዮሴፍን ለመግለጥ ዓለምን ነው ያስራበው እግዚአብሔር። የታመናችሁለት አምላክ ለእናንተ ይነሳል። የቱ ጋር እንደሚከፍላችሁ አታውቁም። እግዚአብሔር ለታማኞች ክፍያ አለው። አጠገብ ያለውን ያዘውና እግዚአብሔር ለታማኞች ክፍያ አለው። ጮዋችሁ በሉት። በለው እንደገና እግዚአብሔር በለው እስኪ ለታማኞች ክፍያ አለው። ስማኝ፣ በመንፈሴ የማየው ነገር አለ። ስማኝ፣ ያቺ ልጅነቷን የሰጠችህን ልጅህን ስታጠባ ጡቷ የወደቀውን ቀጥ ያለ ጡት የነበራትን አትካዳት እንጂ ዛሬ ኪስክ ላይ የሆነች ነገር ስትገባ ለምን ምን አማረ? ብራዘር አትቀልድ እንጂ አንተ ከፍ ካልክባት ካንተ በላይ ከፍ ያለው አለ። ያይሃል። እግዚአብሔር ለታማኞች ይነሳል። ረፍ እንጂ እግዚአብሔር ስላላየክ አይደለም ዝም ያለክ፣ እያየክ ነው ዝም ያለክ። የእግዚአብሔር በረከት ወደ ቤታችሁ እንዲመጣ ከፈለጋችሁ አንድ ነገር ልንገራችሁ። ከውድድር መንፈስ ውጡ። ከጓደኞቻችሁ ጋር እንዳትወዳደሩ። እነሱ BMW መኪና ስለነዱ አንተ የግድ BMW መንዳት የለብህም። አጭበርብረ ብዙ ሰዎች የደረሱበትን ሲመለከቱ እግዚአብሔር የደረስክበትን ሳይሆን ነገሩን የወጣበትን ነው የሚያየው። በታማኝነት ከወጣ ይባርካል። አሜን። እየሰማችሁ ነው? ለምሳሌ ይሄ አንድ ሜዲን ልንገራችሁ። ይሄ ሜዲን አንድ ቀን ጎማ ቀይሩልኝ ብሎ አያውቅም። እግዚአብሔር ምስክ ይሄ ሜዲን ራሱ ፍሌክሲብል ነው። ይኸው ሲታጠፍ ይኸው እንዴት አድርጎ እንደሰራው። ወንድሜ ስማኝ፣ ስለመጨመር ጽድቅህን አትጣል። ያለክ ይበቃሃል። አሜን። ብዙ ጊዜ ኤክስትራ ተጨማሪ ነገር ለማለት ነው ከእውነት መስመር የምንወጣው። ስሙኝ፣ እኛ የተቀበለው ህይወት እነሆ ግንበኞችና የናቁት ድንጋይ እሱም የማዕዘን ራስ ሆነ፣ ይሄውም በዓይናችሁ ፊት ድንቅ ነው የተባለው ኢየሱስ በልባችን አለ። አሜን። እንዴት እንደሚጨርስላችሁ ያለው። ስለዚህ በህይወት ታመኑ። ሁለተኛ በተልእኮ ታመኑ። ጳውሎስ እንደዚህ ያለ ይሄ ሰው አለ አጋቦስ በኢየሩሳሌም እስራት ይጠብቀዋል ሲል ትቀልዳላችሁ አለ። ነፍሴ እንደማትከብር እንደ ከንቱ ነገር ቆጥሬያታለሁ።
የጌታ መንፈስ በሄድኩበት ቦታ ሁሉ እስራት ይጠብቃል ብሎኛል። እኔ እሱ ደስ ይበለው እንጂ እሱን ይፈልገ እንጂ አይደለም መታሰር ልሞትለት ህይወቴን ልሰዋለት ያሳበደኝ ዓለም አለ የገባብኝ ማንንም እኮ አስገድዶኝ አይደለም ይሄንን ህይወት የተቀበልኩት እኔ እኮ ገማልያ ስር የተማርኩ ቢናማዊ ስለ ህግ ብትጠይቁኝ ነቀፋ የሌለብኝ ረብ የነበረውን ከንቱ ያደረኩት በክርስቶስ ያለውን ጽድቅ ለማግኘት ነው። እኔ እንደውም እንገራችሁ በሞቱ እንድመስለው እንድካፈለው ነው የምፈልገው። መከራውን መካፈል ፈልጋለሁ አለ። ዞር በሉ አላቸው። ተልኮ ላይ ወደ ኋላ የማይል ጀግና ሰው ይፈልጋል። በተልኮ ታማኞች ይፈልጋል። ሶስተኛችን ብዬ ጨርሳለሁ። ሶስተኛ በተሰጣቸው ነገር ታማኞችን እግዚአብሔር ይፈልጋል። ይሄ ጉባኤው እንዲሰማ ይፈልጋለሁ። 3 ደቂቃ ነው ወስድባችሁ። እግዚአብሔር እንዲባርካችሁ ከፈለጋችሁ በተሰጣችሁ ነገር ላይ ሲሪየስ ሁኑ። ይኸውልህ እግዚአብሔር ምን ያህል መሰለ የከተማ የሰፈር ይሰጥህና በሰፈር ላይ ታማኝ ካልሆንክ የከተማ አይሰጥህም። ያዘልህ ወይ ከተማ ነው ወይ አንዳንዱ ምን ይሆናል መሰለህ ትንሽ በቃ ጸልየንለት 2 አይሱዚ ሲገዛ 3ኛ ወንበር ላይ የሚቀመጠው መጨረሻ ላይ መቀመጥ ይጀምራል። ለሄድ ነው እያለን ነው ሂድ ለሌላ እንጸልይና ይባረካል። ለምሳሌ የእግዚአብሔር በረከት ባለጠጋ ተደርጋለች። ወገኖቼ ይኸውላችሁ እግዚአብሔር እኔ ቸርች ብዙ ጊዜ አፍራለሁ። ሰው በፍጹም ታማኝ ሳይሆን ነው ባርከኝ የሚለው። እግዚአብሔር ይኸውላችሁ በሰጠን ትንሽ ነገር ያየናል። ባይብል እንዲህ ይላል በጥቂቱ የታመነ የሚለው በብዙ ይሾማል። ሁሉ ጊዜ ጥቂት ላይ ታማኝ የሆኑ ሰዎች ብዙ ነገር ላይ ይመጣሉ። የእግዚአብሔር ብዙ ነገር ላይ ስለዚህ ሲሪየስ እግዚአብሔር ምስክሬ ነው። በፕሪንሲፕል እመኑ። ዶክተር ማይልስ ሞሮኖ ይባላል በአማስ ውስጥ የተወለደ የሴተኛ አዳሪ ልጅ። እናቱ ብዙ ጊዜ መድኃኒት ጨምራ ልታስወርደው እግዚአብሔር አስመለጦት የመጣ ነው። ከዛ ወጥቶ ቪአይፒ very very important person ነው። ኢትዮጵያ እንኳን መለስ ዜናዊ ለ8 ሰዓት ለማስተማር ከአሜሪካን መጥቶ አስተምሮት ሀገሩ ላይ እኔን የሚመጥን ሆቴል የለም ብሎ ተነስቶ ሄደ። በጣም ታላቅ ሰው ነው። የሱ መጽሐፍ በመላው ዓለም ተተርጉሟል። ምን ይላል ሲናገር the bird of freedom የሚለው መጽሐፉ ላይ እንደዚህ ይላል ብዙ ሰዎች እኔ ደረስኩበት ጋር መድረስ ይፈልጋሉ፣ እኔ ሄድኩበትም ግን መንገድ አይፈልጉም። ያለ መንገዱ ነገሩ የለም። እግዚአብሔር እንዲያከብራችሁ ከስም ሁሉ በላይ ኢየሱስን ስም ለምን እንደሰጠው ታውቃላችሁ? የወገቡ መቀነት ታማኝነት ይባላል። እስከ ሞት ድረስ ታምኖለታል። ዛሬም የታማኝነት መንፈስ በዚህ ቤተክርስቲያን ይፍሰስ። ስሙኝ ባይወዲ በሰጣችሁ ነገር ታመኑ እንጂ መጽሐፍ ቅዱስ እንዲህ ይላል በአመጻ ገንዘብ ያልታመነ ይላል እውነተኛውን ማን ይሰጠዋል ይላል። ማን ይሰጠዋል? እውነተኛው እንዲመጣል በአመጻ ነገር መታመን አለብህ። አስራት ላይ ሲሪየስ መሆን አለብህ። የፍቅር ስጦታ ላይ መባክ ላይ ሲሪየስ መሆን አለብህ። በኩራት ላይ ሲሪየስ መሆን አለብህ። በሁሉ ነገር መለኮት ጣልቃ እንዲገባ ባይብል በሶስት የተገመደ ገመድ አይበጠስም ይላል። እንዳይበጠስ የእግዚአብሔር ጣልቃ ገብነት ባይብል እንዲህ ይላል አክብረው በሀብት እግዚአብሔርን አክብረው ይላል። ልታከብረው ይገባል። ምን ብለህ ነው ማክበር ያለብህ? ቦስ ሆነ አይደለም ማክበር ያለብህ። ምን እያልክ ነው ማክበር ያለብህ? እናቴ ቄጣዊ አባቴ ፌሪዛዊ ተቅበዝባዥና ተንከራታች ነበርኩ፣ አንተ ግን ሰው አደረከኝ። አንተ ቀን አወጣልኝ፣ አንተ ባረከኝ፣ አንተ ነገሬ ለወጥክ፣ አንተ ድሌን አመጣ፣ አንተ ደስታዬን ጨመርክ። እንዲህ አይነት ትውልድ በኢየሱስ ይወለድ። አሜን። ሁሉ ጊዜ ራሳቸውን የሚያዋርዱ በእነዚህ 3 ነገር ከታመናችሁ የእግዚአብሔር በረከት ያገኛችኋል። ባላችሁበት አድራሻ፣ ባላችሁበት ቤት፣ ባላችሁበት ሰፈር፣ በትዳራችሁ ታመኑ፣ ለልጆቻችሁ ታመኑ፣ በአገልግሎታችሁ ታመኑ፣ በቤታችሁ ታመኑ፣ በሰጣችሁ ነገር ታመኑ። ያኔ በረከት ይመጣል። የእውነቴን ነው የምላችሁ። እግዚአብሔር የታመኑትን ሚሳ ያረግም። ኧረ አሜን በሉ። አንድ ልጅ አውቃለሁ አሁን ወደዚህ ድሮ የኔ ተማሪ ነበር። አሁን እዚህ ወደ ቃሊቲ አካባቢ ቸርች ከፍቷል። እንዴት ታማኝ መሰላችሁ? እንኳንን እግዚአብሔር እኔን ይባርከኛል። ደህንነት የሚያስተምረው 2 ልጆች ነው። ግን ሁሉ ጊዜ ደስተኛ ነው። ድምፁ ይጮሃል። በፓሽን ነው የሚያገለግለው። ትልቅ ጉባኤ ያሰባ አይደለም የሚያገለግለው። ለእግዚአብሔር ትልቅም ጉባኤ አንድም ሰው እኩል ነው። ታምናለህ? ዓለም ሁሉ ጻድቅ ቢሆን አንድ ልጅ ኃጢአተኛ ቢሆን ኢየሱስ ለሱ ሊሞት ይመጣል። መንግስተ ሰማያት እኛ ስንመገባ አይደለም እኮ የሚሟሟቀው። ብቻውን እኮ ሰማይ ሳይፈጠር ነበረ ሊያኖርክ እንጂ የምትሄደው። እግዚአብሔርን የሚያኖረው የለም። ተባርካችኋል። የተባረከ እጁን ያሳየኝ።
በሚቀጥለው ሳምንት አስራት የሚሰጠው ጉባኤው ሙሉ ወደሚሆን ይመጣል። ለምን? እግዚአብሔር ሰጥቶታል። ለምሳሌ ይኸው ተሰፍሮ የማይቆጠር ከተሰጣቸው አንዱ ልንገራችሁ። አንተ እኔ ስማኝ፣ ሆስፒታል አካባቢ ነበር የኛ ቸርች የነበረው። የጤና ዋጋው ስንት ነው የሚነግረኛል? በእንትን የሚተነፍሱ አጋጥሞኛል። እንትን ተሰክቶላቸው ኦክሲጅን አንተ ይኸውልህ መንግስት አየር መቆጣጠር ቢችል ኖሮ ቆጣሪ ያስገባልን ነበር። ስለማይችል ቆጣሪ ያልተከለው መሰለ። ትራንስፎርሜሽን ስለሆነ የእድገት ዘመን ስለሆነ ይተክልልሃል። እየተነፈስክ እየተቆጠረ ትከፍል ነበር። አምላክ ግን ደግ ነው። ልንገራችሁ ሌላ ጨርሻ ልንገራችሁ። አንዳንዴ ፓስተርዬ በጣም አስባለሁ። እኔ 5 ልጆች አሉኝ። እውነት 5 ልጆች የሰጠኝ ራሱ እግዚአብሔር ነው። የ3 ዓመት መርፌ እየተወጋኝ ልጁ የሚመጣው እኔ ምን ላድርግ ታዲያ ልጅ ከሰጠኝ። እና በጣም የሚገርም ፓስተር አንዳንዴ ድንግጥ እላለሁ። የ300 ብር ኬዝ ወይ የ1 ሚሊዮን ብር ኬዝ ልጆቼ ላይ ቢመጣ ስላለሁ አንተ ምን አይነት ጤና እኛል ቤት እንዳለ እናንተ ቤት ምን አይነት አንተ ዓለም ላይ የሚሰማው ስንት ጉድ አለ መሰለ። ደም ለማቅጠን ስንት ሚሊዮን ብር የሚከፍሉ አሉ። እንትን ሄደው የሚመረመሩ አለ። አንተ የምታቀጥነው የለም። ተኝተህ ትነሳለህ። እግዚአብሔር ቸር፣ እግዚአብሔር ደግ። ለዚህ የሰላም አምላክ የሚያጨበጭብ ይሄን ጌታ ክብር የሚሰጠው ማን ነው? ቤቴን ጠብቋል፣ እግዚአብሔር ደግ ነው፣ እግዚአብሔር ቸር ነው የሚል ማን ነው? ኢየሱስ ጌታ ነው። እውነት ይኸውላችሁ ኢትዮጵያ ውስጥ የምኖረው አስቤ አይደለም አምኜ ነው። አልተቋረጠም እኛ ቤት። እንዴት ሆኖ ዞር ብለህ ስትመለስ ቁጥሩ ጨምሯል። ይኸው ዘይት 1008 ገባ። እንዴ ጨመረ እኮ። ይጨምራ እንዲህ የሚል የአምላካችን ስም አለ። ያህዌ ሞላ። ምን ማለት መሰለ? እግዚአብሔር ይጨምራል። አንተ ጠላት ቢጨምርም አምላክ ይጨምራል። ለዚህ ታማኝ ጌታ፣ ለዚህ ደግ ጌታ ምንም ላላጎደለብን ስለዚህ ይኸውላችሁ ነገሮቻችሁ እንዲበረጋገጥ ከፈለጋችሁ መስጠታችሁን ጨምሩ። እኔ ፓስተር በጣም የሚገርምክ አንዳንዴ ግሬሴ ዝቅ ይላል። ለምን እንደሆነ አላውቅም። ማለት እኔ አይደለም ግን ምን አደርጋለሁ መሰላችሁ? እውነት አሁን ይኸውላችሁ መስዋዕትና መጽዋት ይለያያል። እና ምን አደርጋለሁ? 5000 ብር ካለኝ ብር አመጣና እዚህ ቦሌ ድልድይ እመጣለሁ። አቃቸዋለሁ። እናቶች የሚለምኑ አዛውንቶች ኑሮ ወደ አደባባይ ያወጣቸው ጥሩ ኑሮ የሚኖሩት አቃለሁ። ፊታቸውን ነው ማነበው። 5ቱን ስጥ ካለኝ እሰጣለሁ። እንደ እድላቸው ነው የምሰጠው። መንፈሴን አዳምጣለሁ። ስጥ የሚለኝ ቦታ ላይ 1000 ከሆነ 1000 200 ከሆነ እየሰጠው ይሄዳለሁ። በሚቀጥለው ስቆም እንደ ግሪሴ እንደሚጨምር ባይብል እንዲህ ለድሃና ለምስኪን የሚያስብ ይላል። እግዚአብሔር በመከራው ቀን ይጠይቀዋል ይላል። አንተ ለድሃ እንኳን አስበ ስማኝ፣ በአልጋ በደዌ ሳለ አምላክ መጥቶ ይጠይቀዋል ይላል። አንተ እንኳን ለቸርች ደሙ ለፈሰሰበት በጌታ በኢየሱስ ስም ሌባ መንፈስ፣ አስራት የሚሰርቅ በኩራት የሚሰርቅ መንፈስ ዛሬ ተመቷል። ጩሁና አሜን በለስ። ሲሪየስ ስትሆኑ የፕሪንሲፕል ሰው ስትሆኑ እኔ እዚህ ቤት ከመጣ አንድ ነገር ጨምሬ ነው ሄድ ያለብኝ። ስለዚህ በታማኝነት በህይወት ታመኑ፣ በተልእኮ ታመኑ፣ በመስጠት ታመኑ። መስሪያ ቤት እቺን ብዬ ጨርኩ። አርፍዳችሁ አትግቡ። እውነት አርፍዳችሁ አትግቡ። ደሞ ዝም ብሎ መንግስት ስለሚሰጣችሁ አርፍዳችሁ አትግቡ። ኢየሱስ ጌታ ነው። እኔ ስለ ታማኝነት መጽሐፍ ቅዱስ ካስተማረኝ በላይ አንድ ኬሚስትሪ አስተማሪ ያስተማረኝ ይበልጣል። የኛ ክፍል 9ኛ ክፍል ይባላል። 9ኛ ኦ ክፍል ነው። እንዴት ነው ኦ ክፍል የሆነው? ትምህርት ቤቱን በአንድ እግር አቆም ነው። በአንድ እግር። ከዛ ምን አሉ አስተማሪዎች ተሰበሰቡና ሁሉም ክፍል ከሚበጠብጡ እንሰብስባቸውና አደገኛ ቦዘኔ 9ኛ ኦ ክፍል ብለን እናስገባቸው ተባለ። ተሰብስበን 9ኛ ኦ ክፍል ገባን። ሁሉም አስተማሪ ይመጣል፣ የሆነች ነገር ይጻፍ ያደርግና ይሄን ቻፕተር ላይ እንደዚህ የቤት ስራ ስሩ ብሎ 10-5 ደቂቃ አይቀመጡም፣ ላጥ ብለው ይሄዳሉ። ኬሚስትሪ አስተማሪ ያቀናል። ይኸውልህ ብላክ ቦርዱን ይሞላዋል። እጁን አጥፎ ነጭ ላብ እስከሚወጣበት ድረስ ያስተምረናል። አንሰማውም። እኛ ሙድ ነው የምንይዝበት ቀዌ ያለን። ከዛ አንድ ቀን የተናገረው ነገር ነው እኔ ህይወቴን የለወጠው። እንዴ አለ እንደማሰሙ እንኳን እኔ ምድሩ ሰማዩ ሰይጣንም ያውቃል አለ።
ለማሰቡ ቤታችን አይወጣም ወይ ያላችሁ እንደምትሰሙ አውቃል። ግን አለ ወሩ ሲመጣ ደሞዙን ስበላ ይገባሃል እንዲለኝ ፈልጋለሁ። አሹፈኔ የበላው እንዲለኝ አልፈልግም። ህሊናዬን ለማዳን ነው ምጮ አደገኛ ተለወጥኩ። የዛ ቀን በቃ ተለወጥኩ። ላይፌ ተለወጠ፣ ህይወቴ ተለወጠ። ወደ ጌታ ፊቴን አዞርኩ፣ ልቤ ዞረ። ታውቃላችሁ 9ኛ ክፍል የዛ ጊዜ አቋረጥኩ በፍጹም አልኩ። እነዛ ልጆች እያሉ ህይወቴን እንደማልከ 1 አመት ላጋ አደረኩ። በቃ ተለወጥኩ። ለወጠኛ ንግግር በጌታ በኢየሱስ ያኮ ሰውዬ በመንፈስ ቅዱስ አይደለም የተናገረው፣ ናቹራል በተፈጥሮ የተናገረው። ምን አለ? ስበላ አለ ህሊናዬ ላይ ሌባ እንዲለኝ አልፈልግም አለ። ምግብ የሚጀምረው አለ አፉ ውስጥ ከመጨመር አይደለም አለ፣ ከህሊና ነው አለ። ህሊናችሁን በበጎ የምትመግቡበት ጸጋ ይሰጣችሁ። አሜን። ዛሬ የሆነ ሰው አምልጧል። አሜን። የሆነ ትውልድ በኢየሱስ ስም አምልጧል። አሜን። እኮ የነናቲ ጉባኤ ነው፣ ታላቅ ጉባኤ ነው። ሲሪየስ ነገር ካልተሰጣችሁ አትወዱም አውቃለሁ። እና እግዚአብሔር ይባርካችሁ፣ ተባረኩ። በሚቀጥለው ስመጣ አደገኛ ነገር እዚህ ቤት አገኛለሁ። ግንባታው ተጀምሮ የዚህ ነገር ሰፍቶ የሆነ ድል ማየት እፈልጋለሁ። የእግዚአብሔር እጅ ከእናንተ ጋር ይሁን።